እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው አላህ ነው ወንጀል እሰራለሁ ሰርቻለሁ የመጠጥ ማስታወቂያ አላህ ግን ይምረኛል እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው የሚምር ጌታ ነው ያለኝ ስለዚህ ለሱ አታስብ ገብቷል አይደል እስልምና ፍጹም ነው ሰዎቹ ግን ፍጹም አይደሉም Islam is perfect the believer is not perfect you should know that ወንድማችን እንግዲህ እያንዳንዱ ሙስሊም ምንም አይነት ወንጀል ቢሰራ ዝሙተኛ ቢሆን ነፍሰ ገዳይ ቢሆን ዘራፊ ቀማኛ ቢሆንም ግን ያ ከሃዲ ያ ነፍሰ ገዳይ ያ ወንጀለኛ ሰው ገነት እንደሚገባ ነግሮናል እንዴት ነው የሚገባው የሚለውን ወንድማችን ማወቅም ይሁን ባለማወቅ አልነገረንም ማን ነግረናል ሪያዱ ሷሊህ ገጽ 1 ላይ ገጽ 281 እና 270 ላይ ሐዲስ 433 አቡ ሙሳ አልአሻሪ ረዲየላሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል ለተንሳኤ አላህ ለእያንዳንዱ ሙስሊም አንድ አይሁድ ወይንም ክርስቲያን ይሰጥና ይህ እሳት ውስጥ ያንተ ቦታ የሸፈነ ነው ይለዋል አቡ ሁረይራ ባስተላለፉት ዘገባን መሐመድ እንዲህ ብለዋል በዕለተ ትንሳኤ ጋራ የሚያክል ኃጢአት ተሸክመው የሚመጡ ሙስሊሞች አሉ አንድ አማኝ አንድ ሙስሊም ጀነት ሲገባ አንድ ከሃዲ እስላም ያልሆነ ማንኛውም አካል እሳት ውስጥ ያለን ቦታ ሸፍኖለታል ምክንያቱም በክህደቱ ሳቢያ ያ ቦታ ተገቢው ነውና ወንድማችን እንግዲህ እንደነገረን እያንዳንዱ ሙስሊም የፈልገውን ኃጢአት ቢሰራ ገነት ይገባል ብለዋል አንተ ገነት የምትገባው ያንተን ቦታ የሸፍነው ሙስሊም ያልሆነ አካል ክርስቲያን ሊሆን ይችላል ቡዲዝም ሊሆን ይችላል ኤቲስት ሊሆን ይችላል እኔ ሸፍኖ ጀሃነም ይገባለታል ማለት ነው እንደነገርከን ወንጀል ሰርተሃል ስተተኛ ነህ አንተ እሳት ውስጥ የመግባት እድል ነበር ሳዶ ወንድማችን ነገር ግን ገነት የምትገባው ምህረት አግኝተህ ሳይሆን ለአንተ ኃጢአት እኛ ተቀጠልልህ ነው እኛ ቤዛ ሆነልህ ነው እኛ ሙስሊም ያልሆኑ አካላት ያንተን ቦታ በመሸፈን ያ እድል እንዳይደርስብህ ሆኗል ማለት ነው ምክንያቱም አላህ እሳትን የሚሞሉ የተወሰኑ ሰዎች አዘጋጅተዋል ማናቸው ከሃዲዎች እስላም ያልሆኑ በክህደታቸውና በወንጀላቸው እሳት ሲገቡ ያንን ቁጥር በማሟላት ሙስሊሞችን እያዳኑና የነሱን ቦታ እየሸፈኑ ነው አላህ የበለጠ አዋቂ ነው ይላል ኦሎቨር እንግዲህ እኛ ሙስሊም ያልሆን አካላት ቤዛ ሆነናቸው ባልሰራነው ኃጢአት ባልሰራነው ጥፋት ባልሰራነው ወንጀል ለነሱ ተቀተንላቸው ገሃነም ገብተን ነው ፓራፍሬዝ አድርገው ካል ሙስሊሞች እንዳያዩት እየገቡ መጽሐፋቸውን ያነበበላቸውን ሰው የሰደባቸው ያህል ይመስላቸዋል which is እንግዲህ ይሄ ሁሉ የሆነ መጽሐፋቸውን ክታባቸውን በደንብ ስለማያውቁት አንድም ደግሞ እዚህ ማህበራዊ ሚዲያ ላይ ያሉ ኡስታዞች በሐሰት የነገሯቸውን የተበረዘ ትምህርት ይዘው ስለመጡ እሱ ደግሞ ሊትራሊ ከእስልምና ያስወጣል አሁንም ወደ ቶፒካችን እንመለስና ከእስልምና የወጣ ሰው ምን ይደረጋል የሚል ነው ጥያቄያችን ለስነ ስርዓት በአክብሮት እንጠይቃቸዋለን ሙስሊሞች በአክብሮት አስተምሮታችሁን በማስረጃ እየገለጣችሁ ልክ እንደኛ ታስተምሩናላችሁ ማለት ነው የገቡ ሙስሊሞችን እናናገር ቦስ መልካም እሺ ማን አለ ኑር ማን ነው ቀድሞ የሚገባው ኑርስ እንኳን ደህና መጣ እንኳን ደህና ቆያችሁ ሰላም ነው እግዚአብሔር ይመስገን ድምጽ በጣም ትንሽ ከፍ ማለት ትችላለህ እሺ ያይሰማው አሁን ይሻላል ይሰማል መልካም ከእስልምና የወጣ ሰው ምን ይደረጋል ኑር ምንም አይደረግም ተመክቶሮ ምንም አይደረግም ምንም አይደረግም አላህ በቁርአን ላይ ቁጥር 2:265 ላይ እንደገለጸው በሃይማኖት ማስገደድ የለም ብሏል ሐዲሱን አወቀዋለሁኝና ምን ይላል የዛን የነበረ ነው ምን ይላል ሐዲሱ እሺ ለምሳሌ አሁን እሺ የወጣ ይገደላል ምናምን ብላችሁ ከሆነ ከእስልምና ወደ ክርስትና የሚቀየር የለም ማለት ነው አሁን ላይ እኛ ያለ በሸሪዓው ነው ሸሪዓ ባለበት ኢትዮጵያማ ሸሪዓ ተተዳደረው ስለዚህ በሸሪዓ ካልሆነ እኮ አሁን የተገደለ ካልሆነ ወይም አይገደል ቆይ እየጠየቅን ያለው ነው እየጠየቅን ያለው ነው አልተተገበረም ማለት ሸሪዓው ኢትዮጵያ ላይ የለም ማለት ለምሳሌ ሁለት ያገቡ የዘሞቱ ተወግረው ይገደላሉ አይደለ ኢትዮጵያ ላይ ግን አይገደሉም
ያ ማለት ሸሪያው ስለሌለ ነው። ሳውዲ ቢሆን እንደዛ ነው እርምጃ የሚወሰድባቸው ሸሪያ ያለበት ላይ። አፍጋኒስታን ቢሆን እንደዛ ነው። ሶማሌ ላይ ቢሆን እንደዛ ነው። እኛ እየጠየቅን ያለነው ሸሪያው በሚተገበርበት ኢትዮጵያ ላይ ለምሳሌ ሸሪያው የሚተገበር ቢሆን እንዴት ነው ነው እንጂ ህገ መንግስቱን መመሪያ ፕሪሰፖዝ አድርገህ መልስ ስለሱ አትስጠኝ። ሸሪያ ለምሳሌ በሸሪያ የሚተዳደሩት ሳውዲ አረቢያ ምናምን አይደለ? ታዲያ እዛ ሲተገበራል ወይ ነው ይሄ? የዛኔ የነበረ ሙናፊቆቹ በኢንፎርሜሽን የነበረ ነው እንጂ አሁን ላይ የሚተገበር ጎበዝ። የዛን ጊዜ ስትል መቼ? ነቢዩ በነበሩበት ሰዓት ለምሳሌ ሙናፊቆች ነበሩ። ሙናፊቆቹ ስለዚህ በነቢዩ ጊዜ የሚሰራ አሁን ማይሰራ የሙሐመድ አስተምሮ አለ ማለት ነው። ኖ የዛኔ ሙናፊቆች ነበሩ፣ ኢንፎርሜሽን የሚለዋወጡ እነሱን ነው እንጂ የተባለው በእስልምና ሐዲሱን አይተዋል። ግን ሐዲሱን አንበበው እስኪ ቅድሚያ በኢየሱስ ስም። ሐዲሱን እኮ ሳያነበው እኮ ነው የሚያወራው ዝም ብሎ። ሐዲሱ ግን ምን እንደሚል አይተሃል? ቅድሚያ እስኪ ሐዲሱን አንብበው። በዚህ መጠን ለማውራት እኮ ቅድሚያ ሐዲሱን ማንበብ ይፈልጋል። በቁርአን ላይ የተቀመጠው ለምሳሌ በሃይማኖት ማስገደድ የለም ብሎ እኮ ዘጋው። ጎበዝ መለሰና ደግሞ ሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው ተገለጠች ብሎ እኮ ዘጋው። በቃ አለቀ። በቁርአን ላይ የተቀመጠው ጎበዝ አልዘጋውም። መለሰና ደግሞ በሚሻረው መሰለህ የፈለገ ያምናል የፈለገ ኧረ በእናትህ አይምሮ ውስጥ ያለችውን ብቻ አታውራ። መለሰና ቁርአን ውስጥ ደግሞ ሃይማኖት ለአላህ ወይንም እስልምና ብቻ እስኪቀር ተጋደሏቸዋልና ደግሞ አፈረሰው። ስለዚህ ግጭት ይሆናል ማለት ነው። ወይንም ደግሞ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው በሚለው ተሻረ ማለት ነው። ይህን ለማስማማት ሲሉ የአንተ ሊቃውንቶች በምን አሻሻሉት? ያኛው የተሻረ በዚህኛው የጸደቀ ነው ብለው አሻሻሉት። ምክንያቱም መጨረሻ ላይ የወረዱት ክፍሎች ምን የሚሉ ስለሆኑ ሃይማኖቱን የቀየረ ግደለው የሚሉ ስለሆኑ በመጀመሪያ የወረዱት ሙሐመድ አቅም ባልነበረው ሰዓት ላይ ጉልበት ባልነበረው ሰዓት ላይ አንቺም በሃይማኖትሽ እኔም በሃይማኖት አይነት ስታፍ ነበር የተጫወተው። በኋላ ግን ሃይማኖቱን የቀየረን ግደለው በሚል ተለወጠ። ሃይማኖቱን የቀየረ ብቻ ሳይሆን ማንኛውንም መዋጋትንም አዘዘ። ለዛም ነው ቱርክን፣ ሲሪያን፣ ኢራቅን፣ ኢራንን ሄዶ የተዋጉት ሳቦዎችህ መዋጋትን ካዘዘ በኋላ ነው። በመጀመሪያማ አልነካም ነበረ። በኋላ ግን ምድር ሁሉ ያላህና የመሐመድ ነች። ሰዎች በመሐመድ ነብይነት በአላህ ጌትነት እስኪያምኑ ድረስ ሰላትን እስኪሰግዱ ድረስ እንድጋደላቸው ታዝዣለሁ። በምድር ላይ ልኖሩም አልተፈቀደላችሁም ወደሚል አስተምሮ የመጣው በኋላ ነው። ይሄ ደግሞ አብሩጌሽን ይባላል። እንደ እስልምናው አብሩጌት ተሆኗል ማለት ነው። የቀድሞው ተሽሯል። በምን በነኚህ በሴፍ ምዕራፍ ተሽሯል ማለት ነው። ስለዚህ አሁን አዲሱን አንብብና ይሄን ሐዲሱ ራሱ ምን እንደሚል እስቲ አንብበው ቅድሚያ። ግን ይህን ሐዲስ የሚያነብልን አንድ ሙስሊም ያጣ ነው። ልብ እንድትሉ የሚፈለገው ነገር አንድ ሰው ደፍሮ መጽሐፋቸውን እንኳን አንብበው ትራንስሌት አድርጎ ምን እንደሚል የነገረን ከገባ ሰዓት ጀምሮ አንድ ሙስሊም የለም። ይህን ሊሰመርበት ይገባል። አስተውሉ። ምን ቢሆን ነው? ለምንድን ነው? ከጩኸትና ከስድብ ከሌላ ምክንያት ከመደርደር ውጭ አንብቦ እንኳን ትራንስሌት ያደረገልን የለም። ይህንን አስምሩበት። ከስራ ያላችሁ አድማጮቻችን፣ ቅልብ ያላችሁ ሙስሊሞች ምንድን ነው ብላችሁ ጥያቄ ትወስዳላችሁ ብዬ ገምታለሁ። ጣት ብቻ ምን ብለን እናንብብ? ስም የለም። ሐናን ያራማን እንኳን ደህና መጣችሁ። ሐናን ያራማን እናንብብ። እንኳን ደህና መጣችሁ። ሰዎች ከእስልምና የማይወጡበት አንዱ እንግዲህ ይሄ አስተምሮ ነው። ይሄ አስተምሮ ወጥሮ ስለሚይዛቸው ነው። ምክንያቱም ይህ አስተምሮ ለነሱ ከባድ ነው። ይህ አስተምሮ ለነሱ ከባድ ነው።
ከእስልምና እንዳይወጡ ምክንያት ይሆናል ማለት ነው። ምክንያት ይሆናል ከእስልምና እንዳይወጡ በቀላሉ ምክንያት ይሆናል። እንደ ልባቸው ወጥተው እንትን ማለት አይችሉም። አንድ ሰው ከክርስትና ወጥቶ እንደፈለገው እስልምናን ውስጥ ገብቶ ክርስትናን ቢተች እኛ ዞር ብለን አናየውም። ዞር ብለን በገንዘብም ይሁን በምንም ብለው እነሱ ወስደው ክርስትናን እንዲሰድብ የሚያደርጉበት መንገድ ለዚህ ነው። ወደ ክርስትና ግን ሰው ሲመጣ ክርስቶስ እንደተናገረው በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 17 አካባቢ ቤተሰቦቹ እንኳን ጠላት እንደሚሆኑበት እንደሚነሱበት ሰው መስቀሉን ተሸክሞ እንዲከተሉት አዟል። እንዲሁም ዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 ጀምሮ ከምኩራብ ያወጧቸዋል፣ እንዲሁም ሊገሏችሁ ይመጣል። ይህን የሚያደርጉት እኔንና እግዚአብሔርን ስላላወቁ ነው ይላል። እርሱንና አብን አለማወቅ ነፍሰ ገዳይ ያደርጋል። ነፍሰ ገዳይ የምትሆነው ደግሞ ይህንን በማድረጋቸው እግዚአብሔርን ያገለገሉ ይመስላቸዋል ይላል። አላህን ያገለገሉ ይመስላቸዋል። የሚያመልኩት ያ አላህ የተባለውን በእርግጥ እሱን እያገለገሉት ሊሆን ይችላል ምንም እንኳን ባይኖርም እና አምላክን ያገለገሉ ስለሚመስላቸው ይህንን ይተገብሩታል። ይሄ ደግሞ ጤናማ አይደለም። ያራሂማን ተመለሽ፣ ይሄ ጤናማ አይደለም። ፈይሰል አናን ሰላም ነው። ኢየሱስ ራሱ ሰዎቹን እርስ በርሳቸው እንዲባሉ ያደረገውን ለምን አብረን አናይም? ተው እንጂ። አዎ ልክ መሐመድን የደም ስሩን እንደበጠሰለት ማለት ነው። ትንቢተ ሕዝቅኤል ምዕራፍ 5 ለምን አብረን አናይም? ጎበዝ። ስለዚህ በኦሪት ጊዜም ኢየሱስ እንዳለ ታውቃለህ፣ ታምናለህ ማለት ነው። አምላክ መሆኑ ገብተዋል። ኧረ ወንድ ልጅ ነው። ምን አላህ ሸለፈጣ ማለት እንዴ? ወንድ ልጅ ነው ይላል። አላህ ምን ሴት ነው? አንተ ብለህ የምትጠራው አላህ ሴት ነው እንዴ? ታመልካለህ። ጭንቅላት የሌለው አካልን ስታመልኩ እንዲህ ነው የምትሆኑት። ከስሩ ነው። አራይት በደንብ አስተውሉ። ቀጥል ቃል ያ ቅድም አንድ የተናገርከውን ማስረጃ ልስጣችሁ ብዬ ነው። ሪያዱ ሳሊ ላይ ያለ ሀዲስ ነው። ገጽ 83 ላይ ታገኙታላችሁ። መሐመድ የተላከው ሰዎችን ሊገድል ሊያሸብር ነው ምን እስኪሉ ድረስ። እስኪ አንብቡ ሀዲሱን። ሰንደቅ ዓላማ አለ፣ የኢስላም ሰንደቅ ዓላማ። ይህንን የአላህ መልእክተኛ ሚላል። ይህንን ሰንደቅ ዓላማ ይህንን ሰንደቅ ለአላህና ለመልእክተኛው ልብ በሉ፣ ለአላህና ለመልእክተኛው እጅግ ለሚያፈቅር ሰው እሰጣለሁ አለ። አላህ በዚህ ሰው ላይ እጅ ለድል ያበቃናል፣ በዚህ ሰው እጅ ለድል ያበቃናል አሉ። ዑመር ረዲየላሁ ግን የዚያ ቀን ውጪ ሹመት ተመኝቼ አላውቅም፣ የዚያ ታላቅ ድል ባለቤት በመሆን ተንጠራራው ይሆናል በሚል ተስፋ እንጠራራ ነበረ ለኔ ይሆናል ብሎ ማለት ነው፣ ለመታየት ማለት ነው። የአላህ መልእክተኛ ግን በደንብ ልብ በሉት እዚህ ጋር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠሩን፣ ሰንደቅ ዓላማውን አስረከቡት። አላህ ለድል እስኪያበቃን ድረስ ወደ ፊት ቀጥል፣ ወደኋላ አትዙር አሉት ብለዋል። አሊ ረዲየላሁ ጥቂት ተጓዘና ቆመ፣ ወደኋላም አልዞረም። ምን ብሎ ጠየቀው? የአላህ መልእክተኛ ሆይ ሰዎችን የምንወጋቸው የምንገድላቸው ለምን ዓላማ ነውን ሲል ጠየቀ። ልብ በሉ፣ ይሄ በቢጫ የተሰመረበት ላይ የአላህ መልእክተኛ ሆይ ሰዎችን የምንገድላቸው የምንወጋቸው ለምን ዓላማ ነውን ብሎ ጠየቀው። መሐመድ ምን አለ? ከአላህ ውጭ ሌላ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ድረስ ተፋለሟቸው። ይህንን ካደረጉ ደማቸው፣ ገንዘባቸው ህጋዊ በሆነ መልኩ ካልሆነ በቀር ከአንተ የተጠበቀ ነው። ሌሎች ተግባራቶችን በተመሳሳይ ለአላህ ነው አሉ። ስለዚህ ደማቸው የሚጠበቀው ምን እስኪሆኑ ድረስ ነው? ሰዎች የሚገሉበት ዓላማ ሙስሊም እስኪሆኑ አላህን እስከሚያመልኩ መሐመድን ነቢይ ነው ብለው እስኪቀበሉ፣ እምቢ ካሉ ግን ይገደላሉ፣ ንብረታቸው ይወረሳል።
ይሄ ነው ሰዎች የሚገደሉበት ትልቁ ዓላማ በእስልምና። እናመሰግናለን። ሜይ ቢ ግልጽ ይመስለኛል። ሀዲሳቶቹ በማያሻማ ሁኔታ ነው ደጋግመው የሚናገሩት። ላይ ለላ መሐመድ ረሱሉላህ እስኪሉ ድረስ ሰዎችን እንጋደል ታዝዣለሁ። ሰዎች እስልምናን እስካልተቀበሉ ድረስ ደማቸው ደመ ከልብ ነው ብሎ የተናገረበት መሐመድ እጅግ በጣም ብዙ ሀዲሳቶች አሉ። እጅግ ብዙ ቦታ ላይ እነዛ ተናግረዋል ማለት ነው። ስለዚህ እኔ አልልም ካልኩኝ ህይወቴም ንብረቴም አይጠበቅም ማለት ነው። ህይወቴና ንብረቴ እንዲጠበቅ የግዴታ ሙስሊም መሆን አለብኝ ማለት ነው። እኛ እንደ አዲስ ኪዳን ሰዎች የአዲስ ኪዳን ልጆች እንደመሆናችን ሴፍ የሚያነሳ በሴፍ ይሞታል። ለማንም ሴፍ አናነሳ፣ ለማንም ሴፍ እናነሳ ዘንድ አልታዘዝንም፣ አልተፈቀደልንም። ማንንም እንድንገል አልታዘዝንም። እንድንገደል ነው እንጂ የታዘዝነው ና ክርስቲያኑን ብለን ሰዎችን እንድንገል ለአምላክ አልታዘዝንም። በፍጹም እንደዚህ ተሰምሮ በእኛ ዘንድ የለም። የብሉይ ኪዳን ላይ ነው ጥያቄ የሚያነሱት። ብሉይ ኪዳን ላይም ራሱ ሰውየው ሃይማኖቱ ስለቀየረ የሚገደልበት ስርዓት አልነበረም። የብሉይ ኪዳኑ አስተምሮ ምንድነው? እሱ ከሐዲስ ኪዳኑ ጋር ከኛ ጋር የሚገናኝ አይደለም። ምክንያቱም ብሉይ ኪዳን ላይ የተሰጠው ያ ስርዓት ያ ህግ ለእኛ ሳይሆን ለእስራኤሎች ለዛ ኮቨናንት ውስጥ ላሉ ነው። ለዛ ነው የተሰጣቸው እንጂ እኛ የሚመለከት አይደለም። እርሱም ደግሞ ኑ ይሄን ሃይማኖት ተቀበሉ የሚል ጦርነት አልነበረም። ጠላት ይመጣል፣ ይወጓቸዋል። ከዛ እግዚአብሔር ደግሞ እስራኤሎችን ይረዳና ይዋጓቸዋል፣ ያሸንፋሉ። በብሉይ ኪዳን ሃይማኖቱና መንግስቱ የተለያዩ አልነበሩ፣ አንድ ነበሩ። ሴኩላር አልነበረም። ስለዚህ ንጉሱ የግዴታ ሀገር መጠበቅ አለበት። ነቢይም ቢሆን እንደገና ደግሞ ሀገር ይጠብቃል። የሃይማኖት መሪ ነው፣ እንደገና ደግሞ የሀገር መሪም ነው። እንደ ሃይማኖት መሪነቱ የሃይማኖቱን ሕግ ይጠብቃል። እንደ ሀገር ጠባቂነቱ ደግሞ ጠላት ሀገሪቷን ሲወር ህዝቡን ይከላከላል። ህዝቡን ሲከላከል ደግሞ ጦርነት ይኖራል። ምክንያቱም ጠላት ይመጣል። ብዙውን ጊዜ የሚነሳው አማሌቃውያን ናቸው። የአማሌቃውያን ታሪክ የሚያነሷቸው እነሱ እንዲገደሉ በመጽሐፍ ቅዱስ ውስጥ እንደዚህ ተጠቅሷል ብሉይ ኪዳን ላይ ምናምን የሚል ነው። የአማሌቃውያን ታሪክን ማያቅ ከሆነ ነው እንጂ ሰው የሚሸወደው። የአማሌቃውያንን ታሪክ የሚያቅ ሰው ግን ካለ የብሉይ ኪዳን ግድያ የተገደሉት ከምን አንጻር እንደሆነ ይገባዋል። እስራኤሎች በግብፅ በባርነት ወደ 480 ዓመት ሲቆዩ ከዛ በኋላ እግዚአብሔር ለአብርሃም በገባው ተስፋ መሰረት ወደ ቃል ኪዳኒቱ ወደ ከነአን ሲያመጣቸው ደከሙ። መንገድ ላይ እስራኤሎች ደከሙ። መንገድ ላይ አቅማቸው ዛለ። ወንዶችና ሴቶች ወጣቶችም ጭምር አቅማቸው ደከመ። በደከሙበት ሰዓት ላይ አማሌቃውያን ምንድን ያደረጉት? የደከሙትን ገደሏቸው፣ ጨፈጨፏቸው። ስለዚህ ይሄ ታሪክ የጀመረው ጦርነቱም የጀመረው ከዚህ አንጻር ነው። ጥላቻቸውም ልክ እስራኤሎችን እግዚአብሔር ከግብፅ አውጥቶ ወደ ኮቨነንቱ ወደ ቃል ኪዳኒቱ ሀገር ሲያስገባቸው ምን ተፈጠረ? አማሌቃውያኖቹ ሴቶቹን፣ ወንዶቹን፣ ህፃናቶቹን፣ ሽማግሌዎቹን፣ አቅመ ደካሞቹን ደክመው ያረፉትን እንዳለ ፈጯቸው፣ ገደሏቸው። ወደ ከነአን እንዳይገቡ ማለት ነው። ይሄን አደረጉ። ከዛ እግዚአብሔር ግን አስቀድሞ አስጠነቀቀ። ዘዳግም ምዕራፍ 12 ላይ ሙሉውን እናንተ አንብቡት። እነኚህ በዛ ዙሪያ ያሉት አማሌቃውያን እንግዲህ የኤሳው የልጅ ልጆች ናቸው። ብዙዎቹ የዛ ውጤት ናቸው እና ለእስራኤል ከፍተኛ ጥላቻ ያላቸው ናቸው። እስራኤልን በመዝረፍ የሚታወቁ ናቸው። ሄደው እስራኤሎች እነሱን አይወጓቸው። እስራኤሎችን ሄደው አይወጓቸው። አይሚን አማሌቃውያን ናቸው ሄደው
እስራኤሎች የሚወጉት ማለት ነው እንጂ አማሌቃውያን እስራኤሎችን መጥተው ይወጓቸዋል ማለት ነው። አማሌቃውያን ይመጡና እስራኤሎችን ይወጋሉ። ስለዚህ እግዚአብሔር ደግሞ እነኛን ህዝብ የብሉይ ኪዳኖቹን ህዝብ መከላከል ነበረበት። ከግብፅ እንዳወጣቸው መጠን ደግሞም ይጠብቃቸው ዘንድ ግዴታ ሆነ ማለት ነው። የመጀመሪያው ጦርነት አይ ቲንክ ዘጸአት ምዕራፍ 17 ላይ ይመስለኛል፣ ወይም 17 ወይም ደግሞ ዘዳግም 17 አይደው ነው፣ ከሁለት አንዱ ላይ ዘጸአት ምዕራፍ 17 ቼክ አድርግልኝ እስኪ። ቃል አለ በዘጸአት ምዕራፍ 17 መጀመሪያ እንትን ባሉበት ላይ ሄደው ወጓቸው። ዘጸአት ምዕራፍ 17 ስንት እንደፈለክ እስኪ ክፈተው። ዝም በልና አይደውና ለሳውሰው ከፍ አድርገው እስኪ። አልነበሩም የምንጠራውን አሉት። ከፍ አድርገው ወደ መጨረሻ ሂድ። እስራኤል ስለ አማሌቃውያን የሚያወራ ታሪክ የለው። እግዚአብሔር ሙሴን የአማሌቅን ዝገር ትንሽ ከፍ አድርገው፣ ዝቅ አድርገው፣ ሶሪ ያ ዝቅ አድርገው። እግዚአብሔር ሙሴን ዝቅ አድርገው፣ መልስ፣ ዝቅ አድርገው ወደ መጨረሻ ሂድ። የአራይም ሚዩት አድርግ እስኪ። የጦርነቱ የሚጀምርበት ታሪክ የለም። ኤኒዌይስ ታሪኩን ልንገራችሁ፣ በቃ እናንተ ታነቡታላችሁ። እግዚአብሔር ከግብፅ ሲያስወጣቸው አማሌቃውያንን አይምን እስራኤሎችን አቅመ ደካሞችን፣ ሴቶችን፣ ሽማግሌዎችን፣ ወጣቶችን፣ አቅመ ደካሞችን አማሌቃውያን ምን አደረጉ? እምሽክ አደረጓቸው። ከዛ ጦርነት የግዴታ ተከፈተ ማለት ነው ከአማሌቃውያን ጋር። የመጀመሪያው አታክ ይሄ ነው። ከግብፅ ሲወጡ እነኝን ያዟቸውና አማሌቃውያኖችን እንደዚህ ያደረጓቸው። ስለዚህ በምድረ በዳ ውስጥ ደክመዋል፣ ላልቀዋል። እስራኤሎች ከግብፅ እየመጡ ነው። ደግሞ እንዳለ እኛን ፈጯቸው አማሌቃውያኖቹ ወደ ከነአን እንዳይገቡ። ስለዚህ እግዚአብሔር ምን አደረገ? ሙሴ ወደ እግዚአብሔር ጸሎት አደረገ። ምን እጁን እንደዚህ ዘርግቶ ጸሎት ያደርጋል። እጁን እንደዚህ ዘርግቶ ጸሎት በማደረገበት እጁን ከፍ ባደረገበት ላይ እስራኤሎች ድል ያደርጋሉ። እጁ ወደ ታች ሲሆን ግን ይሸነፋሉ። ቀኑን ሙሉ እጁን ዘርግቶ ነው የዋለው። ከፍ አድርግና አሳያቸው። ሜይ ቢ እጁን ወላ እንደዚህ ተሸክመውት ራሱ ማለት ነው እንትናን ሙሴ እዛ እያሱ አለ ጦርነቱ ላይ ድል ያደርጋሉ። ከዛ በኋላ ግን እግዚአብሔር ምን አዘዘ? ምልክቶቻቸው እንዲጠፉ ከፍ አድርግና አሳያቸው። ወደ 17 16 አካባቢ እጁን እንደዚህ ይዞ ሲሆን ድል ያደርጋሉ። ሙሉ ታሪኩን እርሱም እጁን በእግዚአብሔር ዙፋን ላይ ስለጫነ በአማሌቅ ላይ ስልጣን የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለው ይላል። ስለዚህ መውለው ታሪኩን ያው አይደል ነው እዛ አካባቢ ላለ ኤነስ እጁን ከፍ አድርጎ ጸሎት ያደርጋል። በዛም ምክንያት እነኛዎቹ ድል ያደርጋሉ ማለት ነው እስራኤሎቹ። ከዛ በኋላ ግን ምን ሰጠ እግዚአብሔር? የአማሌቃውያንን እነኚህ መታሰቢያ ነገሮችን እንዲያጠፉ እስራኤሎች ታዘዙ። ሕፃናት እያረዱ ሕፃናት እየሰዉ የሚያመልኩ ነበሩ። ዘዳግም ምዕራፍ 12 ላይ ሙሉውን ያብራራዋል ማለት ነው። ስለዚህ ከነኚህ ጋር ህብረት እንዳታደርጉ ተብሎ ታዘዘ። ዘዳግም ምዕራፍ 13 እየጠቀስከው ያለው በዚሁ ላይ እመጣልሃለሁ። ዘዳግም ምዕራፍ 13 ቁጥር 1 እስከ 6 የተጠቀሰው ከዚሁ ጋር የሚያያዝ ነው። አትሂድ እዛ። ስለዚህ እነኚህ የመጀመሪያዎቹ አታክ እንዲህ ከመጣ በኋላ እዚሁ ምዕራፍ ላይ ከዛ እግዚአብሔር አስጠነቀቀ። እነኚህ ህፃን የሚያርዱበትን ምናምን እስራኤሎችን አጥፉ ብሎ አዘዛቸው ማለት ነው። አጥፉ ብሎ አዘዛቸው። በዚህም ምክንያት አሁን እነኛ አማሌቃውያን እስራኤሎችን እምሽክ አድርገዋል። እንደነገርኳችሁ ዘዳግም ምዕራፍ 25ን አንዴ ክፈተው። እምሽክ ካደረጓቸው በኋላ ተወጓቸው በኋላ እግዚአብሔር ዘዳግም ምዕራፍ 12 ላይ አስጠነቀቃቸው። አስጠነቀቀ። ቁጥር 17 እና 18 አንብበው አስጠንቅቋል። ምን አይነት ማስጠንቀቂያ? ከነሱ ጋር እንዳይመሳሰሉ፣ ከነሱ ጋር ህብረት እንዳያደርጉ። ከግብፅም በወጣችሁ ጊዜ አማሌቅ በመንገድ ላይ
ያደረገብህን አስብ ይላል። ምንድነው መንገድ ላይ ያደረገው? ቀደም ያልኳችሁን እዛ ጋር ዘጸአት ላይ እንዳየነው ቁጥር 17 ምዕራፍ 17 ማለት ነው። በመንገድ ላይ እንደተቃወመ አንተም ተስኖ ደክመህ ሳለ ከአንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። ስለዚህ አማሌቃውያን እስራኤሎችን አጥፍቶ የመጨረስ ዓላማ ነው ያላቸው። ምንም ጦርነት የላቸውም እኮ። ምንም ጦርነት በሌለበት ላይ ምን የማድረግ ዓላማ ነበራቸው? እስራኤሎችን የማጥፋት ስራ ነው ዓላማቸው። እስራኤሎችን የማጥፋት ታርጌት ነበር። ልክ ፈርዖናውያን ወንዶችን የማጥፋት ነበረ። እስራኤል አማሌቃውያን ደግሞ ከፈርዖኖችም ከፍተው አቅመ ደካሞችን፣ ህፃናትን፣ ሽማግሌዎችን፣ እናቲቶችን እንዳለ ደክመው በስደት ላይ ያሉትን ሲመጡ ፈጯቸው ማለት ነው። ምንም ጦርነት በሌለበት እግዚአብሔር አንፈራም ማለት አማሌቅ። ስለዚህ እግዚአብሔር እስራኤሎችን ዲፌንድ ማድረግ የለበትም ወይ? እነኚህ አማሌቃውያን በበዓል እንትን የሚሄዱ ለሞሎክ የሚሰዉ ለበዓል የሚሰዉ ሴትና ወንድ ልጅን የሚያርዱ ናቸው ለጣዖታቸው። ስለዚህ ከነኚህ ጋር ለመመሳሰል በፍጹም እንዳታደርግ እንዳትሆን ስለምሰጥህ ስለዛች ኮቨነንት ሀገር ቃል ኪዳኗ ስለተገባች ጠብቅ ራስን ተባለ። ከዛ ለሱ ቃል ኪዳን ገቡ። ምን? እኛ አንተን እናመልካለን፣ አንተን ብቻ እንገዛለን፣ አንተ አባቱ ነን፣ ዲቃላም አንሆንም አሉ። እንግዲያውስ እኔ ልጆቼ ከሆናችሁ እኔም እጠብቃችኋለሁ፣ እንከባከባችኋለሁ፣ ጠላትም አይገላችሁም ካሁን በኋላ አላቸው። ከዛስ አማሌቃውያን አያስችላቸውም። ልክ እንደ ሙሐመድ ሊዘርፉ ይመጣሉ። መጽሐፈ መሳፍንት ምዕራፍ 3 አንዴ ክፈተው። መጽሐፈ መሳፍንት ምዕራፍ 3 ቁጥር 13 ላይ አማሌቃውያን እንዳልኳችሁ ሌቦች፣ ወንጀለኞች እየመጡ እስራኤሎችን አታክ የሚያደርጉ ናቸው። ታዲያ እግዚአብሔር ዝም ብላችሁ ተቀመጡ አላቸው ወይ? ኖ። ቅድም እንዳልኳችሁ በኦሪቱ ሕግ ከመጽሐፉ ጋር የተያዘ ከእንትን ጋር ከሕጉ ጋር የተያዘ ነው። ከሕጉ ጋር የተያዘ እንደመሆኑ ከሀገሪቷ ሕግ ጋር ሴኩላር አይደለም። ስለዚህ ንጉሱ መጠበቅ አለበት። ጠላት ሲመጣ ይከላከላል ማለት ነው። ጠላትን ይመክታል። አሁን ኢትዮጵያ ላይ አይደለም፣ ምክንያቱም ሴኩላር ነን። ሃይማኖት አገሪቷ የሚጠብቀው መንግስት ነው። መሳፍንት ምዕራፍ 3 ቁጥር 13 ላይ አንደክፈትልን። ስለዚህ አሁን ያለውና ያን ያለው አንድ አይደለም። እነኚህ አካላት ሊዘርፉ ይመጣሉ። 3:13 ነው ያልኩህ። ሊዘርፉ ይመጣሉ፣ ሊገሉ ይመጣሉ። ስለዚህ ምን ያደርጋል እግዚአብሔር? ይከላከላቸው ነበረ፣ ይጠብቃቸው ነበረ። አማሌቃውያን ምን ስለሆኑ የአሞን ልጆችና አማሌቅን ወደ እርሱ ሰበሰበ፣ ሄዶም እስራኤልን መታ፣ ዘንባባ ያለበትንም ከተማ ያዟት ይላል። ያዙን ለማለት ነው፣ ያዟት። ኦኬ። ስለዚህ አማሌቃውያን ምንድን ነው እየሄዱ ጥሩ ነገር ያለበትን የሚዘርፉ ናቸው። ምዕራፍ 6 አድርገው የሚዘርፉ ናቸው። ዘንባባ ያለበት ሄደው ይመቱና የእስራኤሎችን ከተማ ምን ያደርጋሉ? ይዘርፋሉ። ምዕራፍ 6 ቁጥር 3 እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያን በምስራቅም የሚኖሩ ሰዎች ይመጡባቸው ነበር። ምን ሊያደርጉ? ይዘርፏቸዋል። ይመጡና ምን ያደርጉባቸዋል? ይዘርፏቸዋል። በእርሱም ላይ ሰፍሩ ነበር። እየመጡ ነው አታክ የሚያደርጓቸው። እነኛ እስራኤሎች ሄደው አይደለም የሰው ምድር ላይ አታክ የሚያደርጉት። ልክ ዘር ሲዘሩ ዘሩ ሊያወድሙ ይመጣሉ፣ ሊያጠፉ ይመጣሉ። ሙሐመድ እንደሚያደርገው ማለት ነው። ሄዶ የሰው ምድርን አታክ እንደሚያደርገው ማለት ነው። ሄዶ እንደሚዘርፈው ማለት ነው። ምን ያደርጋሉ? መጥተው ይዘርፋሉ። ስለዚህ እነኚህን አካላት እንዳይመስሉ እግዚአብሔር ማስጠንቀቂያ ሰጠ። እነኚህ አካላት እንገላለን ብለው ሲመጡ ሀገሪቷ ቅድም እንዳልኳችሁ ሃይማኖት ብቻ አይደለም። በሃይማኖቱ ብቻ ሳይሆን ሃይማኖቱ ሴኩላር ስላልሆነ ምንድን ነው እሱ የሚያደርገው? ሕግንም የመጠበቅ ኃላፊነት አለበት ንጉሱ፣ አስተዳዳሪ። ስለዚህ ጠላት ሲመጣ የግዴታ ይዋጋል። የጦር ውጊያዎች ይኖራሉ። ሃይማኖት ተቀበል በሚል አይደለም። ነገር ግን ሃይማኖቱን ተቀበል በሚል ሳይሆን አገሩ ሲወረው እህቱን፣ ሚስቱን፣ ልጆቹን ላለማስገደል ሲል ምን ያደርጋል ማለት ነው? ይዋጋል። በሚዋጋበት ሰዓት ላይ ደግሞ
ሰው መሞት ይኖራል። እነኚህ አካላት አማሌቃውያን ምንድን ነው የሚያደርጉት? ለምሳሌ ዳዊትን እንኳን እኮ አስለቅሰውታል። አንደኛ ሳሙኤል ምዕራፍ 30 ላይ ለምን ሴቶቹንና ልጆቹ ሁሉ ወሰዱባቸው? አንደኛ ሳሙኤል ምዕራፍ 30። ስለዚህ እነኚህ አካላት ምን የሚያደርጉ ናቸው? ገዳይ ናቸው። ሴቶችና ወንዶችን አቅመ ደካሞችን የሚወስዱ ናቸው። ስለዚህ እነኚህን አካላት እግዚአብሔር ለእስራኤል አሳልፎ ይሰጣቸዋል ሊገሉ ሲመጡ። ከቁጥር አንድ አድርገው ዳዊትና ሰዎቹ በሶስተኛው እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጲቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጲቅላ ተፋርገው ላይም ዘምተው ነበር። ማን የዘመተው? አማሌቃውያን። እስራኤሎች አይደለም ሄደው የሚዘምቱባቸው። ሴቶችና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ምን ያደርጋሉ? ይመጡና ሴቶችን፣ ወንዶቹን፣ ህፃናቶችን ወስደው ይማርካሉ። ከማረኩ በኋላ ከወሰዱ በኋላ ምንድን ነው የሚያደርጉት? ዘዳግም ምዕራፍ 12ን ክፈተዋል። ስለዚህ እነኚህ የሚያደርጉት ምንድን ነው ከተባለ እነኚህ በምትወርሷት እንደነሱ እንዳትሆኑ ቃል ኪዳኑን ይጠብቃል እግዚአብሔር። ቃል ኪዳኑን ያዛቸዋል፣ እንደነሱ እንዳሆኑ ያደርጋቸዋል። በማንም ላይ አሁን ቅጣት የለም በኛ በማንም። ስለዚህ በአዲስ ኪዳን ስትመለከቱ ዮሐንስ ወንጌል ምዕራፍ 6 ላይ ስትመለከቱ ለምሳሌ ወደኋላ ይመለሳሉ። ክርስቶስን ሲከተሉ የነበሩ ለምን ተመለሳችሁ ብለው ሞት አልታወጀባቸው። ክርስቶስ ምንድን ነው ያለው? እናንተስ ልትሄዱ ትወዳላችሁ ነው ያለው። መሄድ መፍትሄ ነው። ይሁዳ አሳልፎ ሲሰጠው ግደሉት ይሁዳን አላለም ክርስቶስ። ክርስቶስን እንኳን አሳልፎ ሸጦ ማለት ነው። ዴማስ ቢያፈገፍግ በተመሳሳይ የትኛውም ዮሐንስ፣ ማቴዎስ፣ ሉቃስ፣ ማርቆስ፣ ያዕቆብ፣ ይሁዳ ሰዎች ከክርስትና ወጡ ብለው ይገደሉ ብለው ወይንም ሴፍ የመዘዙበት የለም፣ አንድም የለም። ጸሎት እንዲደረግላቸው ብቻ ነው። ዓለምን ወደው ሲመለሱ እንደ ጳውሎስ ምን ብለው የሚያክሩ ነበረ? ይኸው ዓለምን ወዶ ተመልሷል ብለው ጸሎት ያደርጉላቸው ነበር። እና እንደዛ ነው በአዲስ ኪዳን። የብሉይ ኪዳኑ ሜይ ቢ ኮንሰፕቱን ያገኛችሁት ይመስለኛል። ኮንሰፕቱን ካገኛችሁት ለጊዜው በቂ ነው። ኦሳማ ሰማል ሙስሊም? አዎ ሙስሊም ነኝ። ኦኬ። እንደ እስልምናስ እንዴት ነው? አሁን ሃይማኖቱን የቀየረ ምንድን ነው የሚደረገው? አይ እኔ አንድ ጥያቄ አለኝ። ቆይ ቅድሚያ መልስልን። ሃይማኖቱን የቀየረ ምንድን ነው መሐመድ ብሎ ያለው? ምንም አላለም። ምን አለ? ኦኬ ምንም አላለም። እስቲ ይህችን አዲስ አንብባት ክፈትልን አንዴ ቃል። እኔ የራሴ ጥያቄ አለኝ። የራስን ጥያቄም ጠይቃለሁ፣ ችግር የለውም እኮ ልጠይቅ። አንዴ ሰማኝ። ቆይ ይህችኛዋን አዲስ እስቲ ነብይ ያለውን እንያት ቅድሚያ። አንዴ ሰማኝ። እኔን በደንብ እየሰማሁ ነው። ይህችን አዲስ እስቲ መሐመድ ያላትን እንስማ ቅድሚያ። ቀጥል። ጥያቄ ልጠይቅ። እችን አዲስ ንገረን ቅድሚያ። ነብይህ ምንም አላለም ወይንስ ብሏል? ሃይማኖቱን ስለቀየረ ሰው ምን አለ? ይገደል ምናምን አላለም። ከትናንትና ጀምሮ እየሰማሁ ነበር። ነብያችን እንዴት ነው እንትን እኮ ነብያችን እንዴት ነው አቋርሽው? ምን ብዬ ኦሳማ ታሪክ ትናንትና ምንድን ነው ተከፈተኝ። ኦሳማ ታሪክ ስራ ዛሬ አሁን ታሪክ ይጻፍልሃል። ከገባ ሰዓት ጀምሮ ይሄን አዲስ ያነበበ አንድ ሙስሊም የለም። አንብበህ የመጀመሪያው ሙስሊሙን በነብይህ ማታፈር በሃይማኖት ማታፈር ጀግና ሙስሊሙን አንብበውስና ተርጉም እስኪ። አይ እኔ የምለው አለ ትላንትና እሱ ስለ ነብያችን ምንድን ነው ያለው? አረ ምን ያለ ሐዲስህን አንብበው
አንድ ሙስሊም ሰምቻለሁ እኮ ነው ትናንት። አንድ እኮ ነው አንድ ነው ያጣነው። እሺ አንድ ጥያቄ ልጠይቅ፣ ለ3 ሰዓት ኡሳማ ጥያቄ ልጠይቅ። ኡሳማ ይሰማል? ይሰማል። በቃ ታነባለህ። አንተ አንብበው። አነባለሁ። ልጠይቅ እኮ ነው የገባው አይደል? ተጠይቀህ እኮ ልጠይቀው እኮ ነው እኮ በቃ መልስና ከዛ በኋላ ትጠይቃለህ። እኔ ልጠይቅ፣ ጥያቄ አለኝ እኮ መጀመሪያ መልስ። አንተ መልስ። እኔ ወደ ድጋሚ አንተን እንድጠይቅ ነው ወላ ድጋሚ እሱ ከጠየቀ በኋላ ድጋሚ እጠይቅሃለሁ። አንብበው እስኪ ቅድሚያ ኡሳማ። ምንም የሚያበሳጭ ነገር እኮ የለም። ይሄ ውልቅ አለ። ምንድን ነው ያበሳጭ አንብብ ሲባል ምንም እኮ የሚያናድድ ነገር አይደለም። ያ በጣም ሲምፕል ነው። አንብቡ ነው የተባለው። ደፍሮ የሚያነብ ሙስሊም አንድ የሌለው ሲገባ አይልም እስልምና ይላል። ፊት ለፊታቸው እንደሚል ስለሚያውቁ ህሊናቸውን እንዴት ያርጉት? ያ ዛሬ መረጃው ሲከፍት ነው እኮ እየተበሳጩ ያሉት። ቅድም እንደውም ክፈትልን ብለው ልክ ሲከፈት ተንጣጡ፣ ጮሁ። ሁሉም አላህ እንኳን ደህና መጣ። ይሰማ አላህ ሰይድ። አቤት አቤት። ሁሉ ተማም፣ ሁሉ አማን። መልካም። እቺን አዲስ እስቲ ፈስርልን። እቺን አዲስ አትበላ። እሺ ይሄንን አዲስ ምኑ መፈሰር? ተፍሲሩ ከላይ ያለ እንዴ? አንብብና አስረዳን። ስለምኑ ነው ያስረዳ? እሺ ሰው ከእስልምና ከወጣ ምንድን ነው የሚደረገው? እንደ ሸሪያ አዋቂ ሆኖ ሙርተድ ከሆነ እንደውም የሀገሪቷ አስተዳደር ሙስሊም ከሆነ ሀገሪቷ አጠቃላይ በእስልምና መስፈርት የምትተዳደር ከሆነ ቃዲ ወይም መንግስቱ ማለት ነው አስተዳደሩ እንዲገል ይፈቅዳል። አልፈልግም ቢልስ? እስልምናን አልፈልግም ቢልስ? ሰውየው እስልምናን አልፈልግም ቢልስ? ለምሳሌ አንተ ሙስሊም ብትሆን ከዛ ሸሪያ ቢኖር በሸሪያ በምትተዳደረው እስልምናን መውጣት ብትፈልግስ? ወይንም ደግሞ እናትህ ለምሳሌ አንተ እናትህ አለች ማለት ነው። እስልምናን አልፈልግም በቃ እስልምና ስህተት ነው ብላ አሰበች። ከዛ ክርስትና ወይ ደግሞ ሌላ ሃይማኖት ትክክል ነው ብላ አመነች እንደ ሸሪያው። ስለዚህ ቃዲው ምንድን ነው የሚያደርገው? ግድያ ነው እንትን የሚልባት። አልፈልግም ብትል አንተ የሸሪያ አስፈጻሚ ብትሆን እናት አልፈልግም ብላ ከእስልምና ብወጣ ግድያ ታውጅባታለህ? ስለ እናት ምናምን አይደለም። መን በደለ ዲነሁ ፈቅትሉ ነው አምለው። ዲኑን የቀየረው እስልምና ለምሳሌ በእስልምና ያልገባ ለምሳሌ አንተ ክርስቲያን ነህ። አሁን ሸሪዓው በግዳጅ ሙስሊም ሆን አይልም። አውቃለሁ። ግን የሀገሪቷ አስተዳደር ወይም ሀገሪቷ በእስልምና የምትተዳደር ከሆነ እፎይ ወይ እስልምናን ትቀበላለህ ይላል አንድ ኡስታዝ ወይ ደግሞ ቃዲም ይሁን ወይም ሼኽም ይሁን። አይ አልቀበልም ትላለህ። ምክንያቱስ በቃ አልፈልግም። ካልፈለግ መስፈርት አለ ወይ እንትን ግብር ሰጥቶ መኖር ከመሬቱ በቃ ከዚህ እንትን 3 አማራጭ አለ። ከዛ ውጭ የምትፈልግ ከሆነ ጂሃድ ነው። ሁሉንም አልቀበልም ካልክ
አገሪቷ በእስልምና የምትተዳደር ከሆነ እሺ እንደዚህ ባደርግ ከእስልምና ወጣው ሼክ ነኝ እንበል። ለምሳሌ ኡስታዝ ነኝ እንበል። ኡስታዝ ነኝ ከዛ ሳስተምር ቆየውና ከዛ እስልምና ስህተት መሆኑ ገባኝ። እስልምና ስህተት መሆኑ ሲገባኝ ከእስልምና ወጣሁኝ። ከዛ ክርስትና አንድ ሰው የሚከለክለኝ አለ? እስቲ ድገመው። ኡስታዝ ነበርኩ፣ መስጊድ ሊያሰግድ ነበረ። ከዛ ክርስትናን ሳነብ ከዛ ክርስቲያን ሆንኩኝ። በዚህ ምክንያት እገደላለሁ ወይ? ሲጀመር እስልምና ስህተት አይደለም። አይ በቃ እኔ ስህተት ነው ብዬ በወጣ ትክክለኛ የምንተዳደረው ስህተት ነው ብዬ ባምን ልንገርህ፣ አዳምጠኛ እስልምና ሙሉ በሙሉ ስህተት የሌለበት በቅናቻ የተሞላ ማለት ቀጥተኛ መንገድ እውነተኛ መንገድ ስለሆነ አንተ ደግሞ ሸይጣን አጥምሞክ እያወክ ከዲኑ ከወጣ አገሪቷ በእስልምና የምትተዳደር ከሆነ ትገደላለህ። አንተ አስተዳዳሪ ብትሆን እናትን ትገድላለህ? እንደዚህ ዲኒ የሚውጣል። አንተ የሸሪያው መሪ ብትሆን ሰው ላይ እንዳልከው እናትን እንደዛ ታደርጋለህ ወይ? ውሸቱን እኮ ነው። አሁን እናትህ ላይ ሲሆን ቅር ይልሃል። ምን የሰው ሸሪያ የምትተዳደረው ሀገርም ሆነ የፈለግከው ሀገር ቢሆን አንተ በማመንከው መሄድ እኮ መፍትሄ ነው እንጂ ሲጀመር እኮ ማስገደድ የለም። በሸሪያ ምድር ላይ ነው የምንተዳደረው። ስለዚህ ብሎ የሚያስገድድ እንዴ? እኔም እኮ ግራ ገብቶኝ ነው። ማስገደድ ከሌለ ሱናን አናሳይ 40-60 አንዴ ክፈተው ቃል አሊ ካዳ በሰዓት ሰብስቦ ያቃጠላቸው ለምንድን ነው? ምን ማስገደድ ከሌለ ከእስልምና ለምን ወጣችሁ ብሎ በሰዓት ሰብስቦ ለምን አቃጠላቸው? አሊ ሰዎቹን 30 የፈለከው 48 አሊ እኮ ነብይ አይደለም። 40-60 አሊ እኮ ነብይ አይደለም እኮ። ስለዚህ አሊ ተሳስቷል ማለት ነው። አይደል? ነብይን ጠይቀኛል ትላል። ይገባክ መጀመሪያ በስማማ አሊ ተሳስቷል ማለት ነው። ያ ማድረጉ ማብራሪያ ኖራቸዋል እንጂ ዝም ብሎ አይደለም እኮ። ተሳስቶ ነው ወይ ነው? ምን ሰብስቦ ሰዎቹን ያቃጠላቸው? ሰዎቹን ለምንድን ነው የተቃጠሉት ብትል አዲሱ ይከፈልላል። ከእስልምና ስለወጡ በእሳት አቃጠላቸው። ኢብን አባስ ደግሞ እኔ ብሆን በእሳት ከማቃጠላቸው ይልቅ እገላቸው ነበር። ሲማኝ ከእስልምና ስለወጡ ሳይሆን አልይን ሳደርስ ዑመርን ማን ገደለው? እርስ በርስ ነው የተገዳደሉት። አይደለም ፖይንት አይደለም እሱ። ልንገርህ ከየት እንደመጣችሁት ልንገርህ። እሺ ከይሁዳ ነበር ሰውዬ የመጣ ማለት ነው። እሺ አስመሳይ የነበረው አብደላህ ብን ኡበይ ብን ሰሉል የሚባል ነበር መጀመሪያ ማለት ነው። ሙናፊቆች አብደላህ ብን ኡበይ ብን ሰሉል። እሺ እነሱ አስመሳይ ነበሩ፣ ደግሞ ሙናፊቅ ናቸው። ገባ? አሁንስ ነብይ አሊ ሙናፊቅ ነው አይደለም? እቺን አዲስ አንብባት ነው ብሎ እቺን አዲስ አንብባት። Some people apostatized after accepting Islam and Ali burned them with fire. የተወሰኑ ሰዎች እስልምናን ተቀበሉና ነገር ግን ተዛ ተመለሱ፣ ከእስልምና ወጡ ይላል። ይህን ጊዜ አሊ በእሳት አነደዳቸው ይላል። አሊ ይህን ማድረጉ ትክክል ወይንስ ተሳስቷል? አረነ ትክክል ነው ብዬ አስባለሁ። ለምን የሱ የቃሉ እንትን አለው ይኖረዋል። ግን መጀመሪያ እናንተ መግባባት ያለብን። ስለዚህ መጀመሪያ መግባባት አልነበረባቸው ማለት መጀመሪያኛ መግባባት ያለብን ነብዩን አላህን ካመን ነው። የሱን ቃል ደግሞ በሚገባው ማስኬድ የሚችሉት ለምንድን ነው የሆነ ነው። እኔ አንተ ላይ ጥያቄ አለኝ። ልንገርህ፣ እኔ ብዙ ሙቀት የለኝም፣ ግን የሚጠይቅ አንተ ቆይ
እኔ አሁን ወደ ክርስትና በመጣ የተሻለ ኑሮ በቀማት ህይወት አገኘዋለሁ ቢል ይህንን ዘለልከው ወደ ክርስትና ገባህ። አሁን ምክንያቱ ሳትነግረን እኔ ብመጣ አልክ። አንተ ብትመጣ ችግር የለም እንትን አልጠየቅኩም ወንድማችን እና ወደ እናንተ ብመጣ ቶፒኩ ላይ ቆም ገድቤ ታራኛለህ አይደለ? ይሄ እኮ ጥሪ ነው። የሆነ ነገር ጠይቅ ነበር የመጣሁት። ምንድን ነው የምጠይቀኝ? እንዳንተ አፖሎጂስቶች አሉ አይደለ? ንጽጽር ላይ የሚሰሩት ብዙ እውቀት ያላቸው እንዳንተ ማን አዋቂ ያለን እኮ ቶፒኩ ላይ ማስታወቂያ ልትሰራት እንደገባው ከነሱ ቆይ በቃ አታልቅስ። ካላወቅ ለምን ገባህ? ካደ ሄድን ኑ መልሱልን በላቸው። ሄድና እነሱን እኔስ አሊ ምንድን ናቸው? አይ ኔክስት ወርድ አለ። ዝም ብላ እንትን አለ ሚታር መልስ ከሌለህ ምን ትሰራልናለህ? ወንድማችን መልስ እንፈልግ እኮ የምትማር ከሆነ ሌላ ታሪክ ማሸነፍን እኮ በዚህ አየሁ። ፕላስ መሸነፍን አላለ አላ ቢመጣ ራሱ ከአንድ ደቂቃ በላይ ከኔ ጋር ይወያይም እንኳን ይህንን ደንቆሮ ለምን ያስገባችሁት? ከስሮ ነው ይማር። ቀጥል ቃል ዋሃብያ የሚባለው አሁን የወጣው ልጅ በጣም ባለጌ ውሸታም ነው። ቅድም እንግዲህ አሳይተናቸዋል በማስረጃ ፊት ለፊቱ እየተከፈተ 4 አይነት ቃል ሲናገር ለማንኛውም ሙስሊሞች ገብተው ሊናገሩ ያልቻሉት የማይደፍሩት ነገር ግን ኡስታዞቻቸው በግልጽ በአደባባይ የሚያስተምሩት ትምህርት ይህንን ነው። እዚህ ቲክቶክ ላይ ያሉት አሁን የእነዚህ ፍሬዎች ናቸው። የለም ምናምን እያሉ የሚክዱት ስሙት። من خالفه فهو مخالف للحديث ومخالف لإجماع الصحابة ينمتشو በአደባባይ ላይ ነይ የአላህን ዲን ተማሪ ብሎ ጎትቶ ከመውሰድ ይልቅ ይጎቱም ይችላሉ። ሚዲያ ላይ ትለቀቃለች፣ ይለቀቃሉ። ሁሉን እያልኩ አይደለም ወንድም እህቶቼ፣ ሙአደቦች አሉ፣ መልካሞች አሉ። እውነት እነሱ አመለካከት ይጨቁናል ብሎ የሚገምቱትን ሲነገራቸው በእነሱ አመለካከት ሀሳባቸው ሲነገር ልክ አሁን በቅርብ እንደተነገረው ምንድነው ሙስልምና የገባን ሰው የወጣን ሰው ምን አይልም የተለያየ ቆልፍ የተባለ ማለት አው ነዓም صح حق ነው حق ይሄ ነው قال رسول الله صلى الله عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። አንገቱ ይቀላል። አንገቱ ይቀላል። نعم ورب الكعبة هذا حديث وإجماع إجماع الصحابة من خالفه فهو مخالف للحديث ومخالف لإجماع الصحابة የነብዩ ባልደረባዎች ኢጅማዕ ያደረጉበትን እየካደ ነው ያለው። ኢጅማዕ ባንድ ድምፅ ምንም ኺላፍ በሌለበት ገባ አምኖ ተረርቶ ተምሮ ይገባል፣ ይቀጥልበታል። አማ ዲንን ተላዑብ መጫወቻ ማድረግ ሲፈልግ እየገባ ሲፈልግ እየወጣ የለም። በእስልምና እንደዛ ግን ልብ ልቱ የሚገባው ይሄን የሚያደርገው እኔ አንተ የሰፈር ሰዎች አይደለም። ይህን የሚያደርገው በቁርአንና በሐዲስ የሚመራ የኢስላም መሪ ሲኖር ነው። የኢስላም መሪ ሲኖር የሌባን እጅ ይቆርጣል። ባለትዳር ከሆነ በኋላ ዝሙት ያደረገ ወጎ እንዲገደል ያደርጋል። ሰው የገደለ እንዲገደል ያደርጋል። እምነት ገብቶ የካደ ምክንያቱ ጠይቆ ይብራራለታል። እንዲህ ካለ ይገደላል። ይገደላል። من بدل دينه فاقتلوا لا يحل دم امرئ مسلم إلا في 3 النفس بالنفس والزاني المحسن وتارك لدينه ومفارق الجماعات مفارق الجماعات ማለት ያ የሚናገረው ሐዲስ እንግዲህ ቀደም እንዳላችሁ ነው። ምንም አይነት ሂላፍ የሌለበት ነገር ቢኖር ሃይማኖቱን የቀየረን ባገኛችሁበት ግደሉት የሚል ነው። ለገዳዩ በቂያማ ቀን ሽልማት አለው የሚል ነው። እዚህ ያሉት የሚደባብቁት የሚወሻሹት ለምንድነው? እሱ
ክርስቲያኖችን ለማታለል ነው። ምንም አይነት መተላለፍ በሳቦች ደረጃ የተተገበረ እንጂ ምንም አይነት ዳውት የሌለበት እኔ ሶፋር እስከማውቀው ድረስ ምንም አይነት በዑለሞችም ዘንድ ሙግት ያለበት አይደለም። ትንሽ ሙግት ያለው ምንድነው? ቁርአኑ ላይ የመጀመሪያዎቹ አካባቢ አንቀጾች በየትኛው የትኛው ተሽሯል የሚሉ ናቸው እንጂ ምክንያቱም አልተሻሩም ካሉ እርስ በርስ ግጭት ስለሚሆን ማለት ነው። ሱራ 8 ላይ ያሉት የግድያ እንትኖች አሉ ተጋደሉ የሚል በቀራ ላይ ያለው ደግሞ ጀስ አንቺ በሃይማኖትሽ እኔም በሃይማኖት አይነት የሚመስል አለ። ግን እንዴት ነው የሚያስማሙት የቁርአኑን ግጭት? አይ ቀድሞ የወረደው በበኋላ በወረደው ተሽሯል በሚል ያስማሙታል ማለት ነው። ሱረት ተውባ ደግሞ አይ ቲንክ ወደ 120 ነው 128 አካባቢ የሰላም የሚባሉትን አያቶች እንዳለ እንትን ብሏቸዋል፣ ሰርዟቸዋል ወይንም ደግሞ አብርጌት አድርጓቸዋል። ስለዚህ እንዳለ የሴፍ ምዕራፍ ወይንም ደግሞ ሱረት ተውባ የሚባለው 9ኛው ቁርአን ብዙዎችን እንዳለ አብርጌት አድርጓቸዋል። ሰላማዊ የሚመስሉ በቁርአን ውስጥ ያሉት እንዳለ በመጀመሪያ የተሰጡ ትእዛዞች ናቸው። በኋላ ላይ እንዳለ ተሽረዋል እነሱ እና ግልጽ ነው ማለት ነው። ግልጽ ባይዞ ሌላም ደስታችሁ ሐዲስ ላይ 3 ቀን የሚል አለ። ሸሪያ 3 ቀን ይሰጣል፣ ሐዲሱም 3 ቀን ነው የሚሰጠው። ምንም በአራቱም መዛቦች ውስጥ ሂላፍ የለበትም። በዚህ ላይ ምንም አይነት ልዩነት እንዳሌለ ነው ማቀው። 3 ቀን ያህል ዳቦ ነገር ትንሽ እየተሰጠ ተውበት እንዲያደርግ፣ በ3ኛ ቀን ካልተመለሰ ግን እንዲገደል የሚሉ ሐዲሶች አሉ። ባገኛችሁበት ግደሉም የሚሉ አሉ። ይህን የሚያስማሙተው ምንድነው? እስከ 3 ቀን ድረስ መታገስ ይቻላል። እስከ 3 ቀን ድረስ እንዲመለስ ተውበት እንዲያደርግ እንዲጸጸት እድል ይሰጠዋል የሚለውን እንትን አለ። አስተምሮቱን ሸሪያውን እንደዛ ነው የሚለው እና እንደዛ ነው። ሌላኛው ከዚህ ጋር ምንም አይነት ኢላፍ እንደሌለው ከተማመንን ሰው መሐመድ መጨረሻ አካባቢ ሊሞት አካባቢ የተናገራቸው እንዳሉ ከጦር ጋር የተያዙ ወይንም ደግሞ እንደዚህ ብኖር ብቆይ አጠፋቸዋለሁ ምናምን የሚሉ ናቸው እና ያንን መሰረት አድርገው በሸሪያ የሚተዳደሩ ሀገራት ላይ አሁን ዝም ብለህ ሃይማኖትን መቀየር አይችልም። ሳውዲ ዜጋ የሆነ አሁን በውስጣቸው እስልምና ውስጥ አይደሉም። እኔ ብዙ ማውቃቸው እዛ የሚሰሩ ይነግሩኛል፣ መረጃዎች አሉኝ። ዜጋው እንዴት ነው? የሳውዲ ዜጋ እምነቱ ላይ እንዴት ነው? ረመዳን ላይ እንዴት ነው ስላቸው፣ ኖ ረመዳንና አይጾሙም ይበላሉ ነው የሚሉኝ። ተደብቀው ይበላሉ። ሚስትየዋ መጾም ከሆነ ባልየው ተደብቆ ሰራተኞቹን በድብቅ ምግብ ስሩልኝ ብሎ ይበላል። በድብቅ ምግብ ስሩልኝ ብሎ ይበላል። በረመዳን እንኳን እንደማይጾሙ ነው። ሶላት ምናምን አይሰግዱም። አብዛኞቹ እንደዛ ናቸው። ግን ኦፊሻል ማውጣት አይችሉም። እኔም የደረሰኝ መረጃም ስለነበረ አንደኛውንም ያወራሁት ነበረ። ኦፊሻሊ ክርስቲያን ሆኛለሁ ማለት አይችሉም። ወደ ኢሮፕ እንዲከሄዱ ነው እንጂ እዛው እየኖሩ ክርስቲያን መሆን አይችሉም፣ ይገደላሉ። መሆን እንፈልጋለን ህጉም እንዲህ ነው የሚለውን እንዲቴል መረጃው ስላለኝ ማለት ነው። እና እንደዛ ነው እንደ ሸሪያው ከሆነ እና ለዛሬ ቢበቃንስ